بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه منكرات شائعات في المجتمعات يجب الحذر منها. 27 الأكل بالشمال والشرب بها يميل هنا مرة إن شاء الله ساري من ملكته مرة منكرنا ማህበረሰቡ ዘንድ ተንሰራፍቶ ከሚገኙ ወንጀሎች ውስጥ አንደኛው 27ኛው አልአክሉ መብላት ነው። ቢአሽማሊ በግራ እጅ መብላት ማለት ነው። በግራ እጅ መብላት ይሄ ትልቅ የሆነ ሙንከርና ወንጀል ነው። በግራ እጅ መብላት ማለት ነው። ወሽርቡ መጠጣትም እንደዚህው ቢሃ አይ ቢአሽማሊ ማለት ነው። በግራ እጅ መብላት በግራ እጅ መጠጣትም የተከለከለ እንደሆነ ከባድ ወንጀል መሆኑን እንመለከታለን። ይሄ በግራ መብላትና በግራ እጅ መጠጣት ማለት ነው ማህበረሰቡ ዘንድ ተንሰራፍቶ ከሚገኙት ከሆኑት ወንጀሎች ውስጥ የሚቀላቀል የሆነ በጣም አደገኛ የሆነ ወንጀል ነው አሉ። خير فقد ثبت በእርግጥ መቆጸርቋል في صحيح مسلمين ኢማም ሙስሊም በዘገበው ሆኖ ዘገባ በእርግጥም ጸርቋል አሉ። فقد ثبت በእርግጥም ጸርቋል في صحيح مسلمين ኢማም ሙስሊም በዘገበው ሆኖ ዘገባ ላይ ጸርቋል። من حديث كحديث ይዞ ማለት ነው ጃቢር ኢብኑ አብዱላህ ተብሎ የሚጠራው የሆነው ሱሐቢ ባወራው በሆነው ሐዲስ ወብን ዑመር ረዲየላሁ ዐንሁማ አብዱላህ ብን ዑመር እንደዚሁም ደግሞ ማነው በዘገቡት ሁለታቸው ማለት ነው። ማናቸው ሐዲስ ያስተላልፉት ጃቢር ኢብኑ አብዱላህ የሚባለው ሱሐባና አብዱላህ ብን ዑመር የሚባለው የዑመር ልጅ ማለት ነው። እሱ ያስተላለፈው ሁለት ሱሐቦች ያወሩት ነው። አን ነብይ ሰለላሁ ዐለይሂ ወሰለም قال መልእክተኛው ዐለይሂ ሰላቱ ወሰላም ብለዋሉ አሉ ማን ጃቢር ኢብኑ አብዱላህ እና አብዱላህ ብን ዑመር ማለት ነው። ምን አሉ? ላ ያእኩለነ አሐዱኩም አሉ ላ ያእኩለነ ፈጽሞ እንዳይበላሉ አሐዱኩም አንደኛችሁ እኮ እንዳይበላሉ ቢሽማሊሂ በግራው ማለት ነው አንደኛችሁ እንዳይበላሉ ላ ያእኩለነ ፈጽሞ እንዳይበላ አሐዱኩም አንደኛችሁ እንዳይበላ ቢሽማሊሂ በግራጁ እንዳይበላ አሉ። ወላ ይሽረቡ እንዳይጠጣም ሆነም ቢሽማሊሂ በግራውም እንዳይጠጣሉ መብላት ብቻ ሳይሆን በግራው እጁ ማለት ነው እንዳይጠጣ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ከለከሉ ማለት ነው። ምክንያቱም فإن الشيطان ምክንያቱም እኮ ሸይጣን يأكل ይበላልና ቢሽማሊሂ በግራው ይበላልና አሉ። በግራው የሚበላው ሸይጣን ነውና فإن الشيطان ሸይጣን እኮ يأكل ይበላልና ቢሽማሊሂ በግራ እጁ ይበላልና ወየሽረቡ እንደዚህ ደግሞ ይጠጣልና ቢሽማሊሂ በግራ እጁ ይጠጣልና። ስለዚህ በግራ እጅ መብላትና በግራ እጅ ማነው መጠጣት የሸይጣን ስራ ነውና ስለዚህ ሙስሊም የሆነ አካል ማለት ነው በግራው የሚበላ ከሆነ በግራው ደግሞ የሚጠጣ ከሆነ ማለት ነው በጣም ከባድ የሆነ ወንጀል ነው። ስለዚህ ማነው በሸይጣን መመሳሰል ነው የሚሆነው። ስለዚህ አደገኛ የሆነ ትልቅ የሆነ ወንጀል መሆኑን ማነው ተረዳን በዚህ ማለት ነው። خيرا وفي صحيح مسلم امام مسلم بزغوا بهونو زغبا هونم دمو من حديث كحديث زو سلمة ابن الأكوع رضي الله عنه سلمة ابن الأكوع تبلو كميترو كهونو صحابي السباور حديث رضي الله عنه الله سراو يدللتنا أن رجلا يهون سوي أن رجلا يهون سوي كان نبرا عند النبي صلى الله عليه وعلى اله وسلم كملكتني عليه الصلاه والسلام غارا نبر معناته كملكتني عليه الصلاه والسلام غارا نبر ياكل يبلا نبر بشماله بغراج معناته يبلا نبر ياكل يبلا نبر بشماله بغراج يمبلا نبرنا بغراج يبلا ቆይ ከዛ በኋላ መልእክተኛው عليه الصلاه والسلام አሉት فقال له النبي صلى الله عليه وسلم መልእክተኛው عليه الصلاه والسلام ብለዋሉት ኩል ቢየሚኒክ ኩል ብላ አሉት። ቢየሚኒከ በቀኝ እጅህ ብላ በግራህ አትብላ በቀኝ እጅህ ብላ አሉት። ቃለ ብሎ አለ ማለት ነው ያነ ሰውየው ለአስተጢዑ ፈጽሞ አልችልም አላቸው። በቀኝ እጅ ማለት ነው መብላት አልችልም አላቸው። ይሄን ያለው ኮርቶና ከኩራት የተነሳ ነበርና አልችልም ብሎ አላቸው። ከዛ ምን አሉት መልእክተኛው ዐለይሂ ሰላቱ ወሰላም ቃለ ብሎ አሉት ለስተጣዕተ አትቻል አሉት ማለት ነው። ለስተጣዕተ ማለት እርግማን ነው። አትቻል ብለው ማነው ረገሙት። አልችልም ስላችሁ እያሾፈና ወይም ደግሞ ኩራት ኮርቶ መሆኑን ሲረዱ አቦ አትቻል ለስተጣዕተ አትቻል ብለው አሉት።
ما منعه من مكل كلكلهم مالو إلا الكبر كرات نبر كرات نجي ليلا نقال كلكلهم ما منعه على كلكلهم بكن يجو كما برات كلكلكم إلا الكبر كرات نجي مالتنا كورتون انجدي بكن براسيوت كورانا على شلم مالاتشو أنا مرحسر مالو عنداتشل بمعنى أتشال بلو رقبوت فما استطاع الشلم كوفصمو أن يرفع لينساكو الشلم يده الجنكو مانسات الشلم إلى فيه ودأفو مالتنا مانسات الشلم كذا وده በቀኝ እጁ ማለት ነው ወዳፉ ምግብ በልቶ ያቅም ጭራሽ እዛው ማለት ነው ያኒ ዝንፍ ብሎ ሽባ ሆኖ ቀረ ማለት ነው ስለዚህ በምን ምክንያት ነው ይሄ የሆነው ቢሰበቢ በምክንያት ዱዓኢ ነብይ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላም ዱዓ በማድረጋቸው ምክንያት ዱዓ አድርገውበት ነው ዐለይሂ በሱ ላይ ዱዓ በማድረጋቸው ምክንያት ነው በማን በሰውዬ ላይ ማለት ነው አትቻል ብለው ረገሙት ከዛ በኋላ ማን ምን ሆነ በዛው ሽባ ሆኖ ቀረ ምን ጊዜም ያኔ ማኑ ምግብ በልቶ አያቅም በምን በዚህ በቀኝ እጁ ማለት ነው ምግብ ሳይበላ በዛው ሽባ ሆኖ ቀራሉ ኢዘን እዚህ ላይ በጣም ከባድ የሆነ አስደንጋጭ የሆነ ሐዲስ ነው ስለዚህ ሰውየው በገራ የሚበላው ከሆነ በጣም ተርቅ እርግማን አለው ማለት ነው በቀኝ ነው ሙስሊም ሆና ከመብላት ያለበት በቀኝ ነው እንጂ በገራ መሆን የለበትም ሐታ ራሱ አንዳንዶቹ በቀኝ ማለት ነው ይበሉና ያኔ ማነው ከዛ ውሃ ሊጠጡ ሲሉ በግራቸው ይጠጣሉ ማለት ነው ለምን ይሄኛው እጄ ወይ ወጥ ምናምን ወይ ደግሞ የሆነ ነገር ስለነካ ጉማው ነው ደግሞ ብርጭቆን እንዳይለቀለቀው ብለው በግራቸው ይጠጣሉ ይሄ መሆን የለበትም ይታጠባል እንጂ የሚጠጣውም ሆነ የሚበላው በመሆን አለበት በቀኝ እጃችሁ መሆን አለበት እንጂ በግራ እጅ ማለት ነው ምግብ ሆነ ማንኛውም ነገር መጠቀም አይቻልም ማለት ነው خيرا እንደዚህ በማኑ ተናገሩ ማለት ነው إذن الزي لا لما هون يعني 28 28 አሉ ትንሽ እንጨመር አድርገን ማለት ነው እናቆማለን 28 28 ደግሞ ሙንከር አክሉ አምዋል الناس بالباطل አክሉ ማህበረሰቡ ዘንድ ተንሰራፍቶ ከሚገኙ ከሆነው ማለት ነው ወንጀሎች ውስጥ አክሉ መብላት ነው አምዋሊ ገንዘቦችን መብላት ነው الناس የሰዎችን ገንዘብ መብላት ነው بالباطل በውሸት ማለት ነው ማለት ነው በውሸት መብላት አክሉ መብላት ነው አምዋል الناس የሰዎችን እኮ ገንዘብ መብላት ነው بالباطل በውሸት ማለት ነው ባጢል በሆነ ነገር እያጭበረበሩ እየሸወዱ በተለያየ ነገር ብቻ የሰዎችን ገንዘብ መበዝበዝና መብላት ይሄ በጣም ከባድ የሆነ ማህበረሰቡ ዘንድ የተንሰራፋ በጣም ከባድ የሆነ ወንጀል ነው የገዘፈ የሆነ ከባድ የሆነ ወንጀል ነው خيرا قال ربنا جل وعلا في كتابه الكريم قال بلو على ربنا جتاچنا الله جل وعلا كبر على جل لاك وهنا وعلى كفيلو جتا بلو على في كتابه الكريم بتكبروا بهنا مصحف وسط بلو على من على يا ايها الذين امنوا ان انت يامناچو سوچو يلنال يا ايها الذين امنوا ان انت يامناچو سوچو لا تاكلوا فصموا اتبلوا اموالكم ገንዘቦቻችሁን እኮ አትብሉ ገንዘቦቻችሁን አትብሉ በይነኩም በእናንተ መካከል ያለውን ገንዘብ ማለት ነው በእናንተ እርስ በርሳችሁ ማለት ነው እርስ በርሳችሁ አንዱ የአንዱን ገንዘብ እንዳይበላ ቢአልባጢሊ በውሸት ማለት ነው በውሸት እንዳይበላ አጭበርብሮ ሸውዶ በእናንተ መካከል ላይ ያለውን ገንዘብ አላህ የሰጣችሁን ገንዘብ በሐራም እንዳትበሉት ነው ኢላ ሲቀር እንጂ አንተኩነ የሆነች እንደሆነ ሲቀር እንጂ ቲጃረተን ንግድ ማለት ነው ንግድ የሆነች እንደሆነ ሲቀር እንጂ ንግድ አሁን ለምሳሌ ግብይታችሁ ተገበያይታችሁ ተገዛዝታችሁ የሆነ እንደሆነ ሲቀር እንጂ አንተራዲን ከውዴታ የተነሳ ማለት ነው ሚንኩም ከናንተ ከውዴታ የተነሳ ያኔ ማነው በግብይትና በንግድ ምክንያት ከሆነ ናም ወዳችሁ ከሆነ ገንዘብ አሁን አንዱ ካንዱ ሲገዛ ገንዘብ ጨመር አድርጎ ቢሰጠው ወይም ደግሞ አንዱ በራሱ ዝም ቢያተርፈው ምናምን ይሄ ችግር የለውም ነገር ግን ከዚህ ወደ አጭበርብሩ ሸውሩ ሲገዛም ሆነ ሲሸጥ አጭበርብሩ ማን የሚለውጥ ከሆነ የሚወስድ ከሆነ በጣም ከባድ የሆነ የሰዎችን ገንዘብ በባጢል በውሸት መብላት ነውና በጣም ከባድ ወንጀል ነው ስለዚህ ኢላ አንተ ተኩነ ቲጃረተን ንግድ ግብይት የሆነች እንደሆነ ሲቀር እንጂ አንተራዲን ከውዴታ የተነሳ ሚንኩም ከናንተ ከራሳችሁ ወዳችሁ የምታደርጉት የሆነው የገንዘብ ልውውጥ ሲቀር እንጂ ሌላው ማለት ነው በመሸወድና በማታለል የሰዎችን ገንዘብ አትብሉ በባጢል ብሎ አላሁ ጀለ ወዐላ ተናግሯልና ስለዚህ ማነው የሰዎችን ገንዘብ መብላት መጠቀም የተከለከለ የሆነ ነገር ነው وقال النبي صلى الله عليه وسلم ملكتهم عليه الصلاه والسلام في الشهر الحرام في الشهر بور ውስጥ ማለት ነው الحرام በተከበሩት በሆኑት ወራቶች ውስጥ ማለት ነው شهر الحرام የሚባሉት يعني ማነው محرم እንደዚህ ደግሞ وكذلك
ذو الحجة ذو القعدة هنا لنباتشو مالتهم 3 فرد واحد فرد ياچوال رجبنا محرم ذو القعدة ذو الحجة እነዚህ ሶስቶቹ ማለት ذو القعدة ذو الحجة محرم رجب አራቶቹ ወራቶች ከሌሎቹ ከአመቱ ወራቶች በጣም የተከበሩ ናቸው በዛ ላይ ወንጀል ራሱ አይሰራም ዒባዳው ትልቅ ነው የሚሰራው ዒባዳ መልካም ስራ በዛ ሰዓት የተወደደ ነው እንጂ ወንጀል ምን ሰራ ከሆነ በጣም ከባድ ነውና የሐጅ ወራቶች ነው እንግዲህ ሐጅም እየደረሰ ስለሆነ ከነዛው እና መልእክተኛው አለይሂ ሰላም እዛው በተከበሩ በሆነው ወር ላይ ሐጅ ላይ ነው የተናገሩት وقال النبي صلى الله عليه وسلم መልእክተኛው አለይሂ ሰላም ብለዋል في الشهر በወሩስጥ الحرام በተከበሩ በሆነው ወሩስጥ ያው ذو الحجة ውስጥ ማለት ነው وفي البلد በሀገር ውስጥ ማለት ነው الحرام በተከበሩ በሆነው ሀገር መካ ላይ ማለት ነው መካ ላይ እዛ ላይ ነው የተናገሩት وفي اليوم الحرام بتكبروا بهونو دمو قال معناتنو وفي اليوم بقن الحرام بتكبروا بهونو قن اسم معنو يوم النحر يردو قال معناتنو وضحيه የሚታረርበት የሆነው ቀን يوم عرفه معناتنو بعرفه ቀን ላይ ነው የተናገሩት ይሄን ነገር ይሄን ሐዲስ የተናገሩት عرفه ቀን በዙል ሂጃ ወር በተከበረው ወር የተከበረው ቦታ ላይ ማለት ነው ስለዚህ እዛ ላይ የተነገረው ንግግር በጣም ትልቅ ነገር መሆኑን ይጠቁማል ማለት ነው ምን አሉ ኢነ ዲማአኩም ደሞቻችሁ እኮ አሉ ኢነ ዲማአኩም ደማችሁ እኮ አምዋለኩም ገንዘቦቻችሁም ወአዕራضኩም የናንተም ክብሮቻችሁም አለይኩም በእናንተ ላይ እኮ ሐራም ነው ብለው መልእክተኛው አለይሂ ሰላም ተናገሩ አንዱ ክብር በአንዱ ክብር ላይ ያንዱ ገንዘብ በአንዱ ገንዘብ ላይ ያንዱ ደም በአንዱ ደም ላይ ሐራም ነው إن دماءكم دماتشو وأموالكم جنزباتشو وأعراضكم كبراتشو عليكم بنات لي حرام نو بمعنى جنزبون مصر يشاي مسوون جنزب دمونم እንደዚሁ በክብሩ ላይ መጸዳዳትን ማይቻል ነው ሐራምነቱ ደግሞ ቀላል እንዳይመስላችሁ አሉ ከሁርመቲ ልክ ሐራም እንደሆነው የውሚኩም ይህ ቀናችሁ هذا ይህ ቀናችሁ ማለት ነው ተግባባን አይደል ከሁርመቲ የውሚኩም هذا ማለት ይህ ቀናችሁ ሐራም እንደሆነው የተከበረ ቀን እንደሆነው አሁን ይህ ቀናችሁ ልክ እንደዛው አሁንም በእናንተ ላይ ማለት ነው የሰዎች ገንዘብ ንብረት ማንኛውም ነገር በእናንተ ላይ ሐራም ሆነ ነው خيرا كحرمة يومكم هذا وفي شهركم بوراچو هذا በዚህ ወራችሁ በዙል ሂጃ ማለት ነው በዚህ ወር ውስጥ ልክ ያኒ ሐራም እንደሆነ ሁሉ የዛን ያክል በጣም ከባድ ሐራም ነው في بلدكم هذا في بلدكم በሀገራችሁ هذا በዚህ ሀገራችሁ በዚህ በመካ ላይ የመካን እንደ መካ ክብር እንደ ዙል ሂጃ ክብር እንደዚህ ደግሞ እንደ يوم عرفه እንደ አረፋ ቀን ማነው ክብር ልክ ሐራም እንደሆነ በዛ ላይ ወንጀል መስራት እንደማይቻለው ሁሉ ወንጀሉ በጣም ከባድ እንደሚሆነው ሁሉ ልክ የናንተም አንዱ ክብር ባንዱ ላይ ያንዱ ገንዘብ ባንዱ ላይ ያንዱ ያኒ ማን ነው ደም ባንዱ ላይ በጣም ሐራምነቱ ልክ እንደዚህ ነው ብለዋል ተጋባና አይደለ ስለዚህ የሰዎችን ገንዘብ ወአምዋለኩም ነውኛ ገንዘቦቻችሁ ሐራም ነው በባጢል በውሸት በማጭበርበር ገንዘብን የሰውን ገንዘብ መብላት በመስረቅ በጣም የተከለከለ ነገር ነው በጣም ከባድ የሆነ ወንጀል ነው متفق عليه بزي حديث لي بخاري ومسلم تسممتوبتال من حديث كحديث زو ابي بكر رضي الله عنه ابو بكر تبلو የሚጠራው ከሆነ ሱሐቢ ከሱ ባወራው ሐዲስ ኢማሙ አልቡኻሪና ኢማሙ ሙስሊም የዘገቡት ዘገባ ነው ስለዚህ በዚህ ሐዲስ መሰረት የሰዎችን ገንዘብ መብላትና ማጭበርበር ሐራምና የተከለከለ ነገር መሆኑን በል ታላቅ ወንጀል እንደሆነ እንረዳለን እያሉ ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك እስከዚህ ድረስ ማን ኢንሻአላህ ይበቃናል ማለት ነው